በኢትዮጵያ ውስጥ እንግዲህ ትልቁ ያለው ችግር ምንድነው? የአብዛኛው ተማሪ ያለማንበብ ችግር ወይንም ያለመልፋት ችግር አይደለም። እንደውም ኢትዮጵያ ውስጥ ያለው ተማሪ በጣም ነው የሚያነበው። ግን አብዛኛው ተማሪ ንባብ የሚለው ወይንም የሚያነበው አይምሯችን ውስጥ ሁላችንም የተቀረጸው ላይብረሪ ውስጥ እየሄዱ 2 ሰዓት 3 ሰዓት 4 ሰዓት ማንበብ አንብቦ መምጣት ማንበብም ብለን ወይንም ማጥናት ብለን አይምሯችን ውስጥ አሳምነነዋልና ይህ ነገር ምንድነው ፈተና ላይ ሲመጣ ውጤታማ አያደርገንም። እና ምንድነው አሁን ችግሩ? አብዛኛው ተማሪ የራሱ የሆነ ከራሱ ባህሪ ጋር አብሮ የሚሄድ እና ውጤታማ ሊያደርገው የሚችል የራሱ የሆነ የአጠናን ዘዴ አለማግኘትና አለመያዝ ነው። እንግዲህ በዛሬ ቪዲዮ ይህንን ችግር ይቀርፍላችኋል ብዬ ያመጣኋቸውና በዓለም አቀፍ ደረጃ ታዋቂ የሆኑ 6 የሆኑ ምርጥ የአጠናን ዘዴዎችን ይዤላችሁ መጥቻለሁ። እነዚህ የአጠናን ዘዴዎች እንግዲህ ለምን እንደምንጠቀማቸውና እንዲሁም ደግሞ ለምን አይነት ባህሪ ላላቸው ተማሪዎች እንደሚሆኑ እዚህ ቪዲዮ ላይ የምናየው ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ፣ እንዲሁም ቪዲዮውን ላይክ በማድረግ ቻናሉን ሰፖርት አድርጉ ላለው። አሁን እንግዲህ እያንዳንዷን ቪዲዮ በስርዓት ተከታተሉኝ። ብዙ ሳንቆይ ወደ ቪዲዮ እንለፍ። እንግዲህ በአንደኛና በመጀመሪያ የምናገኘውና በጣም ብዙ ጎበዝ ተማሪዎች የሚጠቀሙት እንግዲህ በዓለም አቀፍ ደረጃ ጎበዝ ተማሪዎች የሚጠቀሙት የአጠናን ዘዴ እንግዲህ ብለሪንግ ሜተድ ወይም ብለሪንግ ቴክኒክ ይባላል። ይህ የአጠናን ዘዴ እንግዲህ እንዳልኳችሁ ለብዙ ተማሪ ይሆናል። ለአብዛኛው ኦልሞስት 90% ለሚሆነው ተማሪ ይመከራል እንደዚህ አይነት የአጠናን ዘዴ። ይህንን የአጠናን ዘዴ እንዴት ነው የምንጠቀመው? ላይብረሪ ገብተን በምናነብበት ጊዜ ዝም ብለን እያገላበጥን ከምናነብ ምንድነው ይሄ ሜተድ የሚያዘን? ልክ የተወሰነች እናነብና ከዛ መጽሐፋችን ወይም ደብተራችንን ዘግተን ከዛ መልሰን በአእምሮአችን ያነበብናትን ማሰላሰልና ለማለት መሞከር ወይንም ነጭ ሉቅ አምጥተን አዲስ ሉክ ላይ ያቺን ያየናትን ነገር መልሰን ለመጻፍ መሞከር ማለት ነው። ከዛ ከኦሪጂናሉ ጋር ሄደን ወይ ደብተራችን ጋር ወይ ከመጽሐፋችን ጋር ማመሳሰል ማለት ነው። በእንደዚህ አይነት መንገድ እየደጋገምን ማንበብ ሙሉውን በዚህ አይነት ሜትር በማንበብ ከተወሰነ ደቂቃ ወይም ከተወሰነ ጊዜ በኋላ ከመረሳት ያነበብነውን ነገር ይታደገናል ማለት ነው። እንዲሁም ፈተና በደረሰ ጊዜ ይህንን የአጠናን ዘዴ ይመከራል። በሁለተኛ ደረጃ እንግዲህ የምናገኘው ስፔስ ሪፒቲሽን ስተዲንግ ሜትድ ወይንም ስተዲንግ ቴክኒክ ነው። ይህንን የአጠናን ዘዴ እንግዲህ የተወሰኑ ተማሪዎች ነው የሚጠቀሙት። ምን አይነት ተማሪዎች ነው የሚመከረው ወይንም መጠቀም ያለባቸው? ይህ ፈተና ሲደርስ ጭንቀት ያለባቸው ወይንም ጭንቀት የማይወዱ ተማሪዎች ወይንም ፈተና ሲደርስ ማንበብ የማይችሉ ተማሪዎች ይህንን ሜትድ እንዲጠቀሙ ይመከራል ማለት ነው። ይህ የአጠናን ዘዴ እንግዲህ እንዴት ነው የሚሰራው? ዛሬ ያነበብነውን ከ2 ቀን በኋላ መድገም፣ ከዛ ከሳምንት በኋላ፣ ከዛ ከ1 ወር በኋላ በማድረግ አንደኛ ያነበብነውን ነገር ቀድመን እንድንጨርስ የምናነበውን ነገር ከፈተና በፊት ቀድመን እንድንጨርስና እንዲሁም ደግሞ ለሎንግ ተርም እስከ 6 ወር እስከ 1 ዓመት በእንደዚህ አይነት ሜትድ በቀላሉ ማስታወስ እንችላለን ማለት ነው። ይሄ የአጠናን ዘዴ እንግዲህ ዩኒክ የሆኑ እንዳልኳችሁ ተማሪዎች የሚጠቀሙት አይነት የአጠናን ዘዴ ነው። በሶስተኛ ደረጃ የምናገኘው የአጠናን ዘዴ እንግዲህ ፖሞዶሮ ስተዲንግ ሜተድ ወይም ስተዲንግ ቴክኒክ ነው። ይህንን የአጠናን ዘዴ እንግዲህ ምን አይነት ተማሪዎች ነው መጠቀም ያለባቸው? ላይብረሪ ገብተው ብዙ ማንበብ የማይችሉ ተማሪዎች ወይንም ብዙ ሰብጀክቶችን በአንድ ቀን ውስጥ ማንበብ የማይችሉ ተማሪዎች እንዲጠቀሙት ይመከራል ማለት ነው። ይህ ፖሞዶሮ ቴክኒክ ምንድን ነው ዋናው ዓላማ ወይንም እንዴት ነው መጠቀም የምንችለው? በምናነብበት ሰዓት ላይ በየ30 ደቂቃው እረፍት 5 ደቂቃ እየወጣን ተመልሰን ማንበብ ነው። ወይንም በየ5 ደቂቃው የ5 ደቂቃ እረፍት በመውሰድ ወደ ጥናት መመለስ ነው። በእንደዚህ አይነት መንገድ ለ3 ሰዓት ለ4 ሰዓት ያለምንም መሰላቸት ማንበብ እንችላለን ማለት ነው። እንዴት መጠቀም እንደምንችል ከፈለጋችሁ እዚህኛው ቪዲዮ ላይ ገብታችሁ ከነማብራሪያው ማየት ትችላላችሁ ማለት ነው። መጨረሻ ላይ አስቀምጥላችኋለሁ። በአራተኛ ደረጃ ደግሞ የምናገኘው የአጠናን ዘዴ ምንድን ነው? ዘ ፋይመን ስተዲንግ ሜተድ ወይንም ስተዲንግ ቴክኒክ ይባላል። ይህ የአጠናን ዘዴ እንግዲህ የሚመከረው ለምን አይነት ተማሪዎች ነው? አንብበው ለማይገባቸው ወዲያው ለማይገባቸው ወይንም በጣም ውስብስብ ለሆነ ትምህርት የሚመከር አይነት የአጠናን ዘዴ ነው። እና ይሄ የአጠናን ዘዴ እንዴት ነው የሚሰራው? በመጀመሪያ ታነቡና ያነበባችሁትን ነገር ሄዳችሁ ለሌላ ሰው ማስረዳት ነው። ለዛኛው ሰው ሄዳችሁ ታስረዳላችሁ። ከዛ መታችሁ ድጋሜ ማንበብ ማለት ነው። በአምስተኛ ደረጃ የምናየው የአጠናን ዘዴ አይነት ደግሞ ምንድን ነው? ሰከንድ ብሬን ስተዲንግ ሜትድ ወይንም ስተዲንግ ቴክኒክ ነው ማለት ነው። ይህ አጠናን ዘዴ እንግዲህ ለምን አይነት ተማሪዎች ነው የሚመከረው? በጣም ብዙ ትምህርት ለበዛባቸው በቃ ለተከማቸባቸው ማለት ነው። ወይንም ደግሞ
በጣም ብዙ ትምህርት ለሚማሩ ተማሪዎች በጣም ብዙ ሰብጀክት ማለት ለሚማሩ ተማሪዎችና ለተደበላለቀባቸው ወይንም በሚያነቡበት ሰዓት ላይ ያነበቡት ነገር አንዱ ከአንዱ ለሚምታታባቸው ተማሪዎች ይመከራል ማለት ነው። ይህ የአጠናን ዘዴ እንዴት ነው? ወረቀት ታውጡና የምታነቧቸውን ትምህርቶች በስርዓት በኦርደር ማስቀመጥ። ባዮሎጂ ከሆነ የባዮሎጂ ከነ ዩኒታቸው ዩኒት 1 ዩኒት 2 ዩኒት 3 ትሉና ርዕሳቸውን ወይ ከነሰብ ርዕሳቸው ደርድራችሁ ላይምሯችሁ ኦርደር በሆነ መልኩ እንዲቀመጥና በዛው ልክ ደግሞ ከስር ከስር እየተነተናችሁ በሌላ ወረቀት ማስቀመጥ ነው። ይህንን ያጠናን ዘዴ እንግዲህ በሌላ ቪዲዮ የምንሰራላችሁ ይሆናል። ይህንን ቻናል ሰብስክራይብ ማድረግና ቼክ ማድረግ እንዳትረሱ መጥታችሁ። በስድስተኛና እንግዲህ በመጨረሻ እንግዲህ ያጠናን ዘዴው ምንድን ነው? ማይንድ ማፒንግ ስተዲንግ ቴክኒክ ወይም ስተዲንግ ሜትድ ነው። ይህንን ያጠናን ዘዴ እንግዲህ የሚጠቀሙ ተማሪዎች ምን አይነት ተማሪዎች ናቸው? አንብበው ወዲያው ለማይረዱ ወይንም ብዙ ማንበብ ለማይወዱ በጣም ብዙ ማንበብ ለማይወዱ አጤሪያ ማውጣት ለማይወዱ ተማሪዎች ይህ የአጠናን ሜትድ ይመከራል ማለት ነው። ይህ የአጠናን ሜትድ እንዴት ነው የሚሰራው? የሚያነቡትን ነገር አንድ ዩኒትም ይሁን 2 ዩኒት በአንድ ወረቀትና በሁለት ወረቀት በማይንድ ማፕ አድርጎ ማውጣት ነው። በቃ በኮኔክሽን በመፍጠር እና በስዕል ምናምን ማስቀመጥ ማለት ነው። ይህ ሜትድ እንግዲህ በጣም ጂኒየስ የተባሉ ተማሪዎች የሚጠቀሙት ነው። በጣም ውጤታማም የሆነ የአጠናን ዘዴ ነው። ኦልሞስት 2-3 ዓመት ሁሉ አልፎ የተማራችሁትን ነገር ማስታወስ ትችላላችሁ። እንዲሁም ደግሞ ያነበባችሁትን ነገር በጣም ብዙ ትምህርቶችን እስከ 4፣ 5፣ 6 ዩኒት በአንዴ ይዛችሁ ባይምሯችሁ ውስጥ መግባት ትችላላችሁ ማለት ነው። ይህንን ያጠናን ዘዴ እንግዲህ አሁን በዚህ ሳምንት የምንለቅላችሁ ይሆናል። ይህንን ቻናል ሰብስክራይብ አድርጋችሁ መከታተል እንዳትረሱ ማለት ነው። እንግዲህ ውድ የቻናላችን ቤተሰቦች በዛሬው ያዝንላችሁ 6 የሆኑ በዓለም አቀፍ ታዋቂ የሆኑና ጎበዝ ተማሪዎች የሚጠቀሟቸው የአጠናን ዘዴዎችን እንግዲህ ይዤላችሁ መጥቻለሁ። ይህ ቪዲዮ ከተመቻችሁ እንግዲህ ቪዲዮ ላይክ በማድረግ ትብብራችሁን ግለጹልኝ እላለሁ። ቪዲዮ የተቀሩትን 4 የአጠናን ዘዴዎች ከእንዴት አፕላይ ማድረግ እንደምትችሉና እንዴት መጠቀም እንደምትችሉ አሳያችኋለሁ። የተቀሩትን 2ቱን ደግሞ ይሄው ከግራና ከቀኝ አስቀምጥላችኋለሁ። መርጣችሁ ማየት ትችላላችሁ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ ላለው ቻው ቻው።